ርዕሳችን እስቲ ይሄ ቢሆን ይመረጣል። ዛር ምንድነው ዛር? ሚስት ባሏን በመስተፋቅር መተት ካገባች ባሏ ከሷ ወዲያ ሰው በምድር ላይ ያለ አይመስለውም። እሷንና የሷን ቤተሰብ ይወዳል። የፈለጉትንም ነገር ያደርግላቸዋል። ለሷ ቤተሰብ አይደለም ገንዘቡን ህይወቱን ይሰጣል። የራሱን ቤተሰብ ይጠላል። አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስሞማውያለኝ። ርዕሳችን እስቲ ይሄ ቢሆን ይመረጣል። ዛር ምንድነው ዛር? ቆሌ ምንድነው? ውቃቢ ምንድነው? ከመጽሐፍ ቅዱስ አንፃር እነዚህ መንፈሶች ምንድናቸው? ዛር ማለት ከቤተሰብ ወደ ቤተሰብ እየተሸጋገረ የሚመጣ መንፈስ ነው። ዛር ከመባሉ በፊት ግን በሶስት መንገድ ይገባል። አንደኛው መንገድ አምልኮት በመስጠት ፈንዲሻ፣ እርግፎ፣ ምናምን የሚበተን ነገር ቡና በማፍላት የእናት አባቱ ቃቢ እየተባለ ሲለማመጡት የዛን ጊዜ ይገባል። ሁለተኛው መንገድ ጠንቋይ ቤት በመሄድ የመተታ ደፍተራ አስማተኛ ጋር በመሄድ የዛን ጊዜ ይሄን አድርግ፣ ይሄንን ብላ፣ ይሄን ውሰድ፣ ይሄንን ቅበር በሚባልበት ጊዜ ይገባል። ከገባ በኋላ አንዳንድ ልምዶችን ያከናውናል። ከልምዶቹ መሰረታዊ ጠባይ አንዱ አመሉን ሲፈልግ ነገርም ሊሆን ይችላል፣ ተንኮልም ሊሆን ይችላል፣ ክፋትም፣ ምቀኝነትም፣ ቅናትም ሊሆን ይችላል፣ ምግብም ሊሆን ይችላል። ሱስ ያደርጋል። ሱስ ከሱሶቹ አንዳንዶቹ ለምሳሌ ቡናን አፍልቶ ፈንዲሻ ዙሪያውን አድርጎ ቄጤማ ጎዝጉዞ እዛ ላይ ስሙ ሲጠራ ደስ ይለዋል። ሳታቁት የራሱን ስም እየጠራ የአባት እናቴ ውቃቢ እያሉ ስሙን እንዲጠሩት ይገፋፋል። ከዛ በኋላ ምን ይሆናል ማለት ነው? ዛር ይሆናል። ዛር ማለት የዘር ማለት ነው። የዘር መንፈስ ማለት ነው። ይህ የዘር መንፈስ ያለባት እናት በምትወልድበት ጊዜ ልጁ ላይ አይነ ጥላ ሆኖ ይወለዳል። ሁለት ጊዜ ደግሞ መጠቃት አለ። ሁለቱም የሚጠቁት ምንድነው? የሚያጋባቸው መንፈሶች በተመሳሳይ ሁኔታ ይገባባሉ። ለምሳሌ አንድ ሚስት ላይ ዛር ካለ ወንዱ ላይም ዛር ይኖራል። እነዚህ ዛሮች ሴትና ወንድ ከሆኑ እየሰማችሁ ነው? ሴትና ወንድ ከሆኑ አብረው ይጋባሉ። መንፈሶቹ ይጋባሉ፣ ሰዎቹም ይጋባሉ። በዚህ መካከል የሚወለዱት ልጆች ከመንፈሱ ጋር አብረው ሆነው ይወለዳሉ። ክርስትና ሲነሱ አብረው ይነሳሉ። መንፈሶቹ አብረው አንዳንድ ጊዜ ተለይተው ይወጣሉ። አንዳንድ ጊዜ ደግሞ የተመሳሰሉበትን እምነትና ሁኔታ አንድ ጋር አድርገው አብረው ይነሳሉ። ይሄ ማለት ቤተክርስቲያንን ወይም ክርስትናውን ለመለማመድ እድል ያገኛል ማለት ነው። እናትና አባት ላይ ያለው ኃይል በለመደው መልኩ በልጆችም ሕይወት ውስጥ ይሄንኑ መንገድ ይለምዳል። ቅዱስ ቁርባን በሚወስድበት ጊዜ ይወጣል፣ ይሸሻል። በሌላ ጊዜ እንደገና ተመልሶ ይገባል። ከዛ በኋላ ያንን ቤተሰብ በለመደው መልኩ ፈተናውን ይቀጥልና በመጨረሻ ምናልባት ጊዜ ገጥሞት ከተያዘ የዘር ነኝ ይላል። የዘር ነኝ ሲል ዛር ነኝ ይላል። ዛር ማለት የዘር መንፈስ ማለት ነው። ይሄ እንግዲህ ቤተሰብን ይለምድና 3፣ 4፣ 5 ትውልድ እየገፋ ሲመጣ አብሮ እየተሽቀዳደመ የመውረስ ባህሪ ያለው 7፣ 8፣ 9 ትውልድ 11 ትውልድ ዝም ብሎ ይሄዳል። ማቋረጫው ግን ወደ ክርስቶስ ሥጋና ደም ሲቀረብ ብቻ ነው። ይህንን የዘር መንፈስ ማቋረጫው መንገድ ይሄ ነው። በማርቆስ ወንጌል ላይ ምዕራፍ 9 ይህ ወገን ይላል፣ ይህ ወገን ከጾምና ከጸሎት በቀር አይወጣም በማለት ይናገራል። ቃሉ ደግሞ ምንድነው የሚለው? ወገን ነው የሚለው።
ዝንቱ ዘመድ ነው ወገን ዝንቱ ዘመድ እየወጽእ እንበለ ጾም ወበጸሎት ከጸሎትና ከጾም በስተቀረ ይህ ወገን ወይም ይህ ዘመድ አይወጣም። እንግዲህ ጾምና ጸሎት ያስፈልጋል ማለት ነው። የዛርን መንፈስ ከዘር ውስጥ ለማስወገድ ምን ያህሉ ገብቶናል ማለት ነው። አሁን ምን ያህሉ ነው የሚገባን እንዲህ አይነት የዘር መንፈስ እንዳለብን። የዘር መንፈስ የመኖር ምልክቶቹ አንዳንድ ነገሮች ማወቅ ያስፈልጋል። ሲኖር በመጀመሪያ ደረጃ ትከሻችንን ይከብደናል። ያለበት ቦታ ላይ ይሄንን ይከብዳል ወይኛውን ይከብዳል። አሊያም ሁለቱንም እንዲህ ረግጦ እንደሚጫን አይነት ጫና ይሰማናል። ይሄ ማለት መተት አይደለም። ይሄ በአብዛኛው የዘር መንፈስ ነው። እዚህ ጋር ኩንታል የተሸከመ ያህል ይከብዳል ማለት ነው። ሌላው ሁለተኛ ባህሪው ደጋግሞ ያዛጋል። ደጋግሞ የሚያዛጋው አመልና ሱስ በህይወት ውስጥ ስላስቀምጥ ነው። ለአንዳንዶቹ ቡና ብቻ አይደለም ሱሱ፣ ነገርም ነው። ነገር መናደድ፣ መበሳጨት፣ ቶሎ ቶሎ መቆጣት፣ እነዚህም የመንፈሱ ሱሶች ናቸው። ምናልባት ያልተናገሩ ጊዜ ያዛጋቸዋል። ያልተናደዱ ጊዜ ደጋግሞ ያዛጋቸዋል። ቡናም ቢጠጡ ደጋግሞ ያዛጋቸዋል። ይሄ ማለት የዛሩ ባህሪ ከሰውነት ውስጥ ተዋህዶ ጤናን ሳይነካ አመልና ሱስ ሆኖ የነገርና የተንኮል ሱስ ሆኖ ይቀመጣል ማለት ነው። ከተሰራባቸው ቶሎ ቶሎ በማሳደስ እንዳያገቡ ግን ግራ እንዲጋቡ ያደርጓቸዋል። የወለላይቱ እመቤት ልጆች ይህ ምልክት ለባልም ወይም ለሚስትም ነው፣ ወይም ለወንድም ለሴት ነው። ግን በምሳሌነት ሚስትን አንስተን እንመልከት። ሚስት ባሏን በመስተፋቅር መተት ካገባች ባሏ ከሷ ወዲያ ሰው በምድር ላይ ያለ አይመስለውም። እሷንና የእሷን ቤተሰብ ይወዳል። የፈለጉትንም ነገር ያደርግላቸዋል። ለእሷ ቤተሰብ አይደለም ገንዘቡን ሕይወቱን ይሰጣል። የራሱን ቤተሰብ ይጠላል። እንኳን ለት ወንድሞቹ ቀርቶ ለወለዱት እናት አባቱ የፈለገ ነገር ቢቸገሩ ምንም ነገር አያደርግላቸውም። ለሚስቱ ቤተሰብ ፈጥኖ ደራሽና ሟች፣ ለራሱ ቤተሰብ ደግሞ ፍንክች የማይል ነው። እናት አባቱ፣ ወንድም እህቶቹ፣ በአጠቃላይ ቤተሰቦቹ ስልክ ሲደውሉለት ስልክ አንስቶ አያናግራቸውም። እንደውም ሲደውሉ ይጨንቀዋል። ሚስቱ የቱንም ያህል ገንዘብ ብታባክን ከሱ እየወሰደች ቤተሰቧን ብትረዳ፣ ቤት መኪና ብትገዛላቸው፣ ምንም ነገር ብታደርግላቸው ምንም አይመስለውም። ለሚስቱ እንደውም ያለውን ሳይሆን የሌለውን ተበድሮ ይሰጣታል። ለሱ ቤተሰብ ገንዘብ እያለው አይልክላቸውም። ለሷ ቤተሰብ ግን ተበድሮ ይልክላቸዋል። መስተፋቅር ያደረገችበት ሚስቱ ሆና ሳለ ምንም ያላደረጉበትን የገዛ ቤተሰቡን የሆነ ነገር አድርጎብኛል ብሎ ይጠራጠራል። ሚስቱ በፍጹም ቤተክርስቲያን እንሂድ አትለውም። ልጆች ካላቸው ሳያስቀድሱ ከውጭ ሆና አስቆርባ ትሄዳለች። እሷ መተተኛ ሆና ባሏን፣ አባቶችን፣ ካህናትን እንዳያምን መተተኛ ናቸው ትላለች። የወለላይቱ እመቤት ልጆች በፊት ትጠሉት አትፈልጉት የነበረውን ሰው ከመሬት ተነስታችሁ በፍቅር እፍ ካላችሁ፣ አፍቅራችሁ ያዙን ልቀቁኝ ከሱ ውጭ ከሷ ውጭ ካላችሁ፣ ያለ ጸሎት ያለ አባቶች ምክር ቶሎ ካላገባው ካላችሁ ቆም ብላችሁ አስቡ። ምክንያቱም በኋላ የማትወጡበት ነገር ውስጥ ትገባላችሁ። መስተፋቅር አድርገው ያገቡ ሰዎች ወንድም ሴትም ሊሆኑ ይችላሉ። አንዱ ምልክታቸው አይጸልዩም። ባል ወይም ሚስት ከጸለዩ የምን ጸሎት ነው ልተኛበት ልረፍበት እያሉ ጸሎት ያስቋርጣሉ። አይሰግዱም፣ ንስሐ አይገቡም፣ ቤተክርስቲያን አይሄዱም፣ ቅዱስ ቁርባን አይቀበሉም፣ ጸበል አይሄዱም፣ አይጠመቁም። እንደውም ቤተክርስቲያን መሄድን፣ ጸበል መጠመቅን፣ መጸለይ፣ መስገድን፣ ቅዱስ ቁርባን መቀበልን ይቃወማሉ። አንዳንዱ ግግም ያለ ደግሞ እንዳይታወቅበት በስሱ መንፈሳዊ ነገሮች ላይ ይሳተፋል። በትንሹ ተፍተፍ ይላል። ለምሳሌ በዕለተ ሰንበትና በንግስ በዓላት ዕለት ቤተ ክርስቲያን የግዱን ሊሄድ ይችላል። በዚህ አጋጣሚ የዛሬ 4 ዓመት እንጦጦ ማርያም በማገለግልበት ጊዜ የገጠመኝን አስገራሚ ነገር ልንገራችሁ። ባለ ታሪኩ እርግጠኛ ይህንን በንስሐ የታደሰ ታሪክን ትሰማለህ። ቀኑ አርብ ነው። አርብ ደግሞ ብዙ ሰው ለጥምቀት ለሽኝትና ለቅባ ቅዱስ የሚመጣበት ቀን ነው። ታዲያ ወደ ጸበል ልገባ ስል አንድ ወጣት እየሮጠ መጣና ያዝ አደረገኝ። ስለሚወዷት ስለእመቤታችን ብለው ዛሬ ቀበሩኝ አለኝ። ምንድነው ስለው ባለቤቴን ያገቧት በመስተፋቅር ነው።
ካገባዋት ጀምሮ በተለይ ሆዷንና ማጸኗን ታማሚ ሆነች። በዚህም በጣም ስትሰቃይ ህልም አይቻለው ቀሲስ ሄኖክ ጋር ውሰደኝ ስትለኝ እየፈራው የግዴን አመጣኋት። አባቴ መስተፋቅሩ ከጮኸ እንደው ስሜን እንዳይናገር ጉዴን ሚስጥሬን እንዳያወጣ አድርጉልኝ አለኝ። እሱ የጨነቀው የመስተፋቅር መተት ከሚስቱ እንዲወጣ ሳይሆን የሱ ሚስጥር እንዳይወጣ ነው። ሳይወጣት ነው ባደረገባት ነገር እንደ ሰው ብናደድም በአንድ በኩል አሳዘነኝ፣ ደስም አለኝ። ምክንያቱም ጥፋቱን አምኖ እሱም በመምጣቱ እሷንም በማምጣቱ መስተፋቅሩን በምንድን ነው የሰጣት አልኩት። እሱም በሚጠጣ ነገር አስደግሞ እንደሰጣትና የሚቀባውን ደግሞ ብልቱ ላይ ቀብቶ እንደተገናኛት ነገረኝ። ያኔ ገባኝ። በሚጠጣ ነገር የገባው መስተፋቅር ሆዷን ያሳምማታል። ብልቱን ቀብቶ የተገናኛት ደግሞ የማጸን በሽታ ሆኖባት ያሰቃያታል። ለዚህ ነው ይቺ ልጅ ሆዷንም ማጸኗንም ታማሚ ሆነችው። ይህንን እያወራን ለካ ሚስቱን አንዴ ቀሲስን ለብቻቸው ላውራቸው አንቺ እዚህ ቆየኝ ብሎ ነው እኔን ያወራኝ። ሚስቱን ጠራት፣ አገኘዋት። ጉዷን አላወቀችም። ሳያት የሆነች የዋ ምስኪን ነገር ነች። ስለ ህመሟ እንዴት እንደሚያደርጋትና እንዴት እንደሚያማት ጠየቋት። እሷም ሆዴንና ማጸኔን ያመኛል፣ በሕክምና ታየሁት፣ ሆድሽ ማጸንሽ ችግር የለበትም ደህና ነው አሉኝ። እኔን ግን በጣም ያመኛል፣ ዛሬ በህልሜ አይቼዎት ነው የመጣሁት አለችኝ። አይዞሽ ብያት አረጋግቻት ወደ ጸበል ገባን፣ ተጠመቀች። የቅባ ቅዱስ አገልግሎት ላይ የመስተፋቅሩ መተት ተጋለጠ፣ ጮኸ። እኔም ምንድን ነው ብዬ ስጠይቀው የማያፍረው ይሉንታ የሌለው አጅሬ መስተፋቅር ነኝ እያለ መናገር ጀመረ። እኔም በስላሴ ስም እንዳትናገር ሚስጥር እንዳታወጣ አልኩት። ያኔ ባሏን ስመለከተው ላብ አጥምቆት ጨንቆት ኳስ የሚይዝ በረኛ ይመስል በተጠንቀቅ ቆሟል። የመስተፋቅሩን መተት እንዴት እንደገባና ምን እንዳደረጋት ከነገረኝ በኋላ የባሏን ስም ሳይናገር ተሸኘላት። መስተፋቅሩ ሲሸኝላት ባሏ በአንድ በኩል ተደሰተ፣ በአንድ በኩል ደግሞ ተጸጸተ። አገልግሎቱን ጨርሼ እንደወጣው ባሏ ውጭ ጠበቀኝና እጄን ይዞኝ ምን እንደሚያደርገኝ ግራ ገባው። ተደናቅጧል። ሚስጥሩን ደግሞ ስለጠበቅኩለትም ተደስቷል። እሷም በጣም ደስ አላት። ምን እንደተፈጠረ ታውቄ ነበር ስላት አላውቅም አለች። ሽኝቱ ላይ የመስተፋቅሩ መተት 100% ራሱ ስለነበረ ምን እንደተሸኘላት ምን እንዳለ ያላወቀችው ለዛ ነው። እኔም ለጥንቃቄ ብዬ ቪዲዮን ዩቲዩብ ላይ አልለቀኩትም፣ እንደውም አጠፋሁት። ባሏ እንዳደረገባት ብታውቅ ኖሮ ምን እንደሚፈጠር አስቡት። በነገራችን ላይ በዚህ አገልግሎት የስንት ሰው ገመና መሰላችሁ የምንሸፍነው? የስም መነኩሴውን፣ የስም ካህንና መርጌታውን፣ የቤተሰቡን፣ የጓደኛውን ገመና ሸፍነን ስም አትናገር ብለን ነው አገልግሎቱን የምንሰጠው። በመጨረሻም ሁለቱን መክሬ ከዚህ በኋላ ምን ማድረግ እንዳለባቸው አስተምሬ በተለይ ለሱ ንስሐ ሰጥቼው ሸኘዋቸው። እዚህ ላይ መቼም ልጁ ያገባት በመስተፋቅር ነው። ስለዚህ ከዚህ በኋላ እንዴት አብሮ ይሆናሉ? በመስተፋቅር አግብቷት ከዚህ በኋላ እንዴት በእውነተኛ ፍቅር አብሮ ይኖራሉ ልትሉ ትችላላችሁ። ማወቅ ያለባችሁ ልጁ በድርጊቱ ተጸጽቷል፣ ንስሐ ገብቷል። በተለይ የመስተፋቅሩ አጋንንት ተሸኝቷል። ስለዚህ ማድረግ ያለብኝ አስማምቼ ንስሐ ሰጥቼ የጀመሩትን ትዳር እንዲቀጥሉ ማድረግ ነው። የሚገርማችሁ አንድ ወንድ አንዲትን ሴት በመስተፋቅር አግብቷት አብሮ ኖረው ነገር ግን እሷ ባሏ በመስተፋቅር እንዳገባ ታውቃ የመስተፋቅሩ መተት ተጋልጦ ሲሸኝላት እግዚአብሔር ካረዳት በስተቀር ከወደደችው መውደድ ካፈቀረችው ማፍቀር ይልቅ የምትጠላው ጥል ይበልጣል። ምክንያቱም ልቧን በፍቅር የተቆጣጠራት መተት ሲለቃት ራሷን ስለምትሆን ልቧ ባዶ ይሆናል። ቀድሞም በመስተፋቅር ስላፈቀረችው የመስተፋቅር መተት ሲለቃት በእውነተኛ ፍቅር ለማፍቀር ትቸገራለች። መስተፋቅር የተሸኘላት ልጅ ግን እንዲህ እንዳትሆን እመቤታችን ረዳቻት። እነሱ በአሁን ሰዓት በእውነተኛ ፍቅር ተዋደው ተፋቅሮ ይኖራሉ። በድጋሚ ልብ ልትሉት የሚገባው በመስተፋቅር አግብታችሁ መስተፋቅሩ የተደረገባቸው ሰዎች ካወቁ ከነቁ፣ ምናልባትም ጸበል ተጠምቆ ሚስጥሩ ከታወቀ ያለምንም ቅድመ ሁኔታ ወደ ፍቺ ሊሄዱ ይችላሉ። ምክንያቱ ደግሞ ያፋቀራቸው መተት ሲሸኝላት ለባሏ ምንም አይነት ፍቅር ስለማይኖራት፣ ስለዚህ መስተፋቅር አያዋጣም። መንፈስ ሰጥታችሁ ልጄ ይማር ትላላችሁ፣ ልጄ ይወቅ ትላለ። ምንም አያውቅም፣ ምንም አይረዳም።
አስገራሚ ነው። በሰው ውስጥ መንፈስ አለ። ይህንን ክፉ መንፈስ እንዴት ነው የምንዋጋው? እየጸለይክ መቀጥቀጥ ነው። በመቁጠሪያ ቀጥቅጠው። ስትቀጠቅጥ በመቁጠሪያ የሚከተሉት ምልክቶች አሉ። አንደኛ ስትመታው ማቃጠል፣ መብላት፣ መውረር፣ በሰውነት ውስጥ እንደ ድንጋይ መሆን እና በአካል ውስጥ መሄድ፣ እነዚህ 5 ባህሪያቶቹ ይታያሉ። የምትቀጠቅጥበት መቁጠሪያ አባቶች የባረኩት ወይም በቅዳሴ ክፍለ ጊዜ ነገሩ አያስቀምጡልህም። መንበሩ ላይ ያስቀምጠው ቅዳሴው እስኪያልቅ ድረስ ተባርኮ በቅዱስ ቁርባን በቆራቢዎቹ ካህናቶች እፍ ተብሎ ቢሰጣችሁ መልካም ነበር። ግን ካህናቶቹም መቁጠሪያውን ይፈሩታል። የሚገርመው እሱ ነው። ይፈሩታል መቁጠሪያውን እና የዛ ይግርማ ነው ይሏቸዋል። በመቁጠሪያ መቀጥቀጥ ማለት እኮ ራስን ማዋረድ ማለት እኮ ነው። ክፉ ጠላት አለብኝ ብሎ የማመን ምልክት ነው። ይሄ አባቶቻችን የቀደምቶቹ ጦር መሳሪያቸው ነው። የመህግ ይባላል። መቀጥቀጥ፣ መጸለይ፣ መስገድ፣ መንበርከክ፣ መመጽወት፣ መቁረብ፣ እነዚህ የመህጎች ናቸው። እነዚህን የመህጎች መጾም፣ እነዚህ የመህጎች ናቸው። እነዚህን በምትይዝበት ጊዜ ከሰውነት ውስጥ ለትዕቢት፣ ለክፋት፣ ለጥላቻ እና ለተሳዳቢነት፣ ለቅዋሜ እና ለትችት የሚጋብዝ ኃይል በጆሮ ግንድ ውስጥ ጠጋ ብሎ የሚያሾኮሽከውን አንተ በጌታ በኢየሱስ ክርስቶስ ስም አድፍጠህ በማንነቴ ላይ የነገስክ በረከቴን የምትከለክል መንፈሳዊ ጸጋዬን ከህይወቴ ውስጥ ተስማምቶ እንዳይኖር የምታረግ ጠላት በድንግል ማርያም ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በኢየሱስ ክርስቶስ ስም እቀጠቅጥሃለሁ ብለህ ስትነካው ያን ጊዜ ይደነግጣል። ወይ በሰውነት ውስጥ ይሄዳል፣ ወይ ያቃጥልሃል፣ ወይ ደግሞ ይበልሃል፣ ወይም ደግሞ ይወርሃል፣ ወይም ሰውነትህ እንደ ባዕድ ድንጋይ ይሆናል። ይሄ መለያው ነው። መቁጠሪያ ወደዛ ይሄ መነኩሴ ነው ቢዘው መነኩሴውም አልያዝም እኮ መነኩሴውም አልያዘም፣ ጥሎታል፣ ረስቶታል። ዛሬ መቁጠሪያ ሳይሆን ለምንድን ነው የሚይዘው? ምን ሊያደርግ ነው የሚይዘው? ሊቆጥርበት። መቁጠሪያ እኮ ቀደምት እናቶቻችን እግዚኦ መሐረነ ክርስቶስ እያሉ ጸልዩበት የጠላት ኃይል ተገን አድርጎ ትከሻቸውን ተጭኖ እንዳያደቃቸው፣ እንዳያቆሰምናቸው፣ ወገባቸውን እንዳይሰብር እያዛጋ ስነልቦናቸውን ከህሊና ተመስጦ እንዳይከለክላቸው ስነ ስርዓት ያዝ ጠላት ካለህ እያሉ ዞር በል ማነህ የምትከብደኝ ብለው ጀለጥ ሲያደርጉት ብን ብሎ ይጠፋል። አሁን አብሮ ተወልዶ ጌታ ገና የተወሰነ ጊዜያት ድረስ መቀጥቀጥን አዘውትረህ ካልሞከርከው እና በእምነት ውስጥ ጠላት አለ ብለህ ካልተገነዘብክ እንዳንተው ይጸልያል። ጠቋር እኮ ነው። ጸላይ ይሆናል። ታለማ ክፋት ለምደሃል። መጀመሪያ በውስጥ ክፋትን ለማኖር እድል አግኝተናል። ክፋት በኖረበት ቤተሰብ ውስጥና ከጣዖትም የተወለድን ጥቂቶች አይደለንም። ስለዚህ መንፈሳችን እጅግ በጣም የተወሳሰበውን በማጥቃት የምንጎዳው በመቁጠሪያ ስንጠቀም ራሳችንን የማዋረድ አንዱ አካል ነው። ክብርን ይዛ ስትቆፈስ ትከሻ ላይ ቁጭ ብሎ ከእግዚአብሔር የሚሰጠህን ሞገስ እያበላሸ አመድ እያለበሰ ብትበላ አመድ፣ ብትጠጣ አመድ፣ ምንድነው እሱ ሰውነት ወዝ የሌለው እያልክ ቅባት ብቻ መጎድወሉ ምን ትርጉም አለው? ሞገስህ ራሱ ቅባት ይሆን ነበር። ቅባትህን ያሳጣህ የሞገስ ብርሃንን ከህይወት የነቀለውና ያወሰደብህ ጠላትህ በማንነቱ ውስጥ ያስቀመጥከውን ትዕቢት እና አክብሩኝ ወይም ክብሬን እጠብቃለሁ ብለህ የምትመኛቸው የክብር ምኞቶች ዘመን እያዋረደህ፣ ትውልድ እያዋረደህ፣ ታሪክ እያዋረደህ፣ እምነት እያዋረደህ የራስን ክብር እጠብቃለሁ ለምትታገለው ትግሎች ታዲያ ለጤና ነው? ይሄ ጤና ነው ትላለህ? አይደለም። በሰው ውስጥ መንፈስ አለ።
ስለዚህ ያንን የምትቋቋመውና የምትረዳበት መንገድ ራስህን ዝቅ የማድረግ ምልክት ነው መቁጠሪያ። ሁለተኛ በሰውነትህ ላይ ያለውን ሸክም ማቃለያ ነው መቁጠሪያ። የከበደ ቦታ ላይ ስትመታው ምልክቶቹን ታውቃለህ። በመጨረሻም አንተ ማነህ ብለህ ስትናገር እኔ ነኝ ብሎ ይነግርሃል። በደንብ ያወራሃል እኮ በቃ ተወኝ፣ ወይ ከእናት ወይ ከአባት ወይ መተት መጥቻለሁ ይላል። ይሄንን ታዲያ ዝም ብለህ ለማንም አትናገር። ለእግዚአብሔር እየተናገርክ ይሄንን ጠላትህን መቆጣጠር ትችላለህ። ለሚገባው ለሚረዳው መንፈሳዊ ልምድ ላለው እንዲህ የመናፍስትን ጉዳት ተምሮ ላወቀው ሰው ብትነግረው ያበረታታሃል። ከእሱንም ልምድ ታገኛለህ። ዛሬ ምንም ለማያውቅ ስለ መንፈስ ጉዳት ላልተረዳና ለማወቅም ለማይፈልግ ዝም ብሎ በስጋዊ ዕውቀትና በመነባንብ ውስጥ የተደበቀ ድንቁርናን ለያዘ ሰው ብትነግረው አይገባውም። ዛሬ ብዙዎች አባቶቻችን በዚህ በሰው ውስጥ መንፈስ አለ ለሚለው ነገር ውስጣቸው የተከፈተ አይደለም። ተይዘው ነው ወደ እግዚአብሔር ቤት የገቡት። ታስረው ነው ወደ እግዚአብሔር ቤት የገቡት። ስለዚህ ትዕቢቱ፣ ኩራቱ፣ ቁንንነቱ እና ትልቅነቱ፣ ለምን ተደፈርኩ ባይነቱ እነዚህ ሁሉ ከክፋት አሰራር ጋር ውስጥ የኖረ እና እንደ ባጀት የተበጀተ አብሮ እድሜ ልክ የሚከታተል ከጠላት መዝገብ ጋራ የታሰሩ ስለሆነ እኮ ነው። እስራት አለ፣ የውስጥ እስራት እና በሰው ውስጥ መንፈስ አለ። በእድሜ ያረጁ ጠቢባን አይደሉም፣ ሽማግሌዎችም ፍርድን አያስተውሉም። አቤት ከአብዮት ዘመን ጀምሮ አመፃን የያዙ ሰዎች እስካሁን ድረስ ክፋትን አልተውም። አርጅተው ክፋትን አልተውም። ለሞት ምክንያት የሆኑ እርጅና፣ ሌሎች ደግሞ ሞትን እያደመጡ ያረጁ፣ ረሃብን እያደመጡ፣ ውድቀትን እያደመጡ፣ ጉስቁልናን እያደመጡ ያረጁ፣ እልቂትን እያደመጡ ያረጁ። እንዲህ ነው እኮ ያረጀ ነው። መቼ ደስ ብሎን ያውቃል? መቼ በትውልዳችን ረክተን እናውቃለን? ምሕረቱን ያብዛልን። የቸርነት አምላክ ከሁላችን ጋር ይሁን። ስለዚህ በሰው ውስጥ መንፈስ አለ። ባይኖር ነው እንደ ይሄ ሁሉ ጉዳታችን? ባይኖር ነው ይሄ ሁሉ እልቂት? ባይሆን ነው ይሄ ሁሉ ሐዘን? ባይኖር ነው ይሄ ሁሉ ጩኸት? ባይኖር ነው ይሄ ሁሉ ትውልድ ማጣት? መንፈስ ባይኖር ነው? የሥጋ ጥበብ ብቻ ነው ለዚህ ያበቃን? አይደለም። ከክፋት ጋራ የመናፍስቶች ጉዳት ብዙ ትውልድን እንደ ግብር ገበረ። የድሮዎቹ ጣዖቶች እርግፎ፣ ቂጣ፣ ዶሮ፣ በግ፣ ወይፈን፣ ረዱ፣ ነጭ መልክ ያለው ከበግም ከዶሮም አይነት ይሄን ጣሉ፣ በረከት እሰጣችኋለሁ፣ ራስ ምታትን አቆማለሁ የሚል ነበረ። አሁን ዶሮ፣ ፍየል፣ በግ፣ በሬ፣ ኮርማ የሚያዝ መንፈስ የለም። ሰው ማረድ የለመደ መናፍስት እጅ ውስጥ ገባን። በሰው ውስጥ መንፈስ አለ። ስለዚህ በጌታችን በኢየሱስ ክርስቶስ ተባርከን የጠላትን ምስጢር አውቀን የክፉን መንፈስ ፈላጻ አሸንፈን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። ሰላም እግዚአብሔር ከእናንተ ጋር ይሁን። ሁላችንንም ይባርከን። ምድራችንን ከጥፋት ሕዝባችንን ከስደት ይጠብቅልን። በክርስቶስ ሥጋና ደም ታንጸን የመንግስቱ ወራሾች እንደሆነን አምላካችን ያብቃን። በሰው ውስጥ መንፈስ አለ። ኢዮብ 32 ቁጥር 8። ሰላም እግዚአብሔር ይጠብቃችሁ።